ሊደረግ ነው ሲባል የምናስበው ለምንድን አሜሪካም ሀገራችን ይሁን ብለን አይደል? አውሮፓም ሀገራችን ይሁን ዓለም በሁሉም ቦታ ላይ ለዛ መኖሪያነት የምናሟለው በጎነት ወይም ስተት የሌለው ወንጀል የሌለው ማንነት እስከያዝን ድረስ በየትኛውም ዓለም ላይ መኖር መቻል አለብን። ስለዚህ ለምን እንከለከላለን ብለን እኮ ነው ቅር እያለን ያለው። በራሱ ሀገር ላይ ከሰሜን ላይ የተወለደው ወደ ደቡብ ከደቡብ የተወለደው ወደ ሰሜን እንዳይሄድ ድንበር አበጅቶ ለዚህ ሌት ተቀን የሚሰራ ማንኛውም ሰው በሰላም ወጥቶ እንዳይገባ መንገድ የሚያዘጋ መገዳደልን የሚያውጅ ፖለቲከኛ ምሁርነት ዲሞክራሲ ነፃ ምናምን እየተባለ በተቀደሱ ስሞች የረከሱ ሰዎችና ማንነታቸው ተቋጥሮ የኖረበትና ያለበት ሁኔታ ላይ ከዛ ራስን ነፃ ማውጣት ነው። ብታምኑም ባታምኑ ሁሉ ነገር ገመናው ተገልጧል። የጸጥታው ምክር ቤት የተባበሩት መንግስታት ምናምን የተባለ አማራና ኦሮማራ ጥምረት መደረጉ የነደደው ሰው ለምንድነው ህወሓትና ሻዕቢያ ጥምረት እንዲፈጥር ያደረገው? ለምንድነው ከግብጽ ጋር ሄዱ? ለምንድነው አረብ ሊግ እንደዛው ነው? ለምንድነው ሌላውን ሁሉ ለምን አተሰፉት? መበታተን ከጠቀመ ለምን የማይበታተን ምን አመጣው? እዚህ አሜሪካ ኢራን ድረስ ምን አመጣት? እዚህ ጅቡቲ ላይ የመጡ ጃፓን ቻይና አሜሪካ ወር ሌሎችም ምን ሊያደርጉ መጡ? እዚህ አገራቸው አይበቃቸው እንዴ? እና እናውቀዋለን። በዛም ይሁን በዚህ ግን ለጀዋር እያጨበጨብክ ለጀዋር እየዘመርክ ለታየ ደንዳ እየዘመርክ እኔ ታየን በጣም ወደው ስለነበረ ይሄን በማለት በጣም ነው የሚሰማኝ። ብታምኑ ባታምኑ ማለት የሆነ ጊዜ ድረስ በፌስቡክ ላይ በነበረን ማንኛውም ነገር ብዙ እንሰራ ነበር እና በዚህ ልክ ወድቆ ራሱ እስከመሰከረበት ድረስ አላምን ሁሉ ብዬ የርኩበት ነገር በጣም ነው እንትን የሚለውና ያከሰሩት እንደዛ ነው። የነሱን ቆሻሻነት የማይድን ቫይረስ ወይም ካንሰር ያስነኩና ይጥሉታል። አሁን ታየን ይስቁበታል። በቃ ምን ያምጥ ክብሩን ሸጠዋል፣ አዋርደውታል፣ ከነሱ ጋር ተልከስክሷል። ያንን ነገር ራሳቸው ይናገራሉ። አትልከስከሱ። እኔ ባለስልጣንም የትኛውም ቦታ ላይ ያላችሁ ሰዎች አትልከስከሱ፣ አትነካኩ። ጥንቅር ብሎ ይቅር። የነዛ የሐራም የነዛ የሀገር አፍራሾች የነዛ ውዳቂ ሰዎች ገንዘብም ሆነ ማንኛውም ነገር አትልከስከሱ። የፖለቲካ ፓርቲዎች ሁሉም 50 ዓመት ታገለ የሚባለው 20 ዓመቱ 30 ዓመቱ ተብሎ እድሜ የሚቆጠርበት በየትኛውም ማግባብ ስሙ ብቻ በየታፔላው በየእንትኑ ተጽፎ ረብሻና ሰልፍ የምትተርኩ ሰዎች እፈሩ። እድሜ እኮ አለው። በመቶ ዓመት ነው እንደ አንድ ፓርቲ ፋንክሽናል የሚሆነው። በቃ አርጣችኋል፣ ቆመ ቀር ሆናችኋል። ራሳችሁ ሸክፉ። በቃ አለዛ ይኸው ተነካክታችሁ ነው ሞራላችሁ በሆነ ነገር ተደጉማችሁ የእነሱን ያጎሷችሁን ያሸክማችሁን እየተሸከማችሁ ኢትዮጵያ ለእናንተ ራሱ የኢትዮጵያ ምርጫ ቦርድ አሁን ያለው ማጥራት መቻል አለበት። አካሄዱን መቀየር አለበት። ህግ ማውጣት አለበት። ለኢትዮጵያ ሊጠቅም የሚችል የሀሳብ መፋጨት አንድ ጉዳይ ነው። ነገር ግን የከሰሩ ባንዳ ሆነው ለመቀጠር የሚሹ በህይወት አጋጣሚ ሁሉ ህይወት ስኬት የነፈገቻቸው ሰዎች ተሰብስበው ፓርቲ አቋቁመው የሚለምኑበት መሆን የለበትም። ፋውንዴሽን አቋቁሙላቸው። እንደ መቄዶንያ ብር ይለመንላቸው። ለምንድነው ሰው የሚያባሉ? ለምንድነው ወራዶች እንደ ክብር እንዳለውና አማራጭ ሐሳብ ይዘው መንግስትን እየሞገቱ የመንግስትን አምባገነንነትና የሆነ ስህተቶችን እንዲያርም እንዲያስተካክል የሚያደርጉ ሰዎች ክብር የሚሰጣቸው ለምንድነው? የሀገርን የተለያዩ አማራጮችን እያሰፉ የሀገርን መጻኢ ዕድል ወይም መጪውን ሁነት የሚያበሩ የሚያስተካክሉ ናቸው ተፎካካሪ ፓርቲ የሚባሉት። በዛ ስም ይዘው የሀገርን መጪ ዕድል የሚያጨልሙ የሀገርን ህዝብ እርስ በርስ ለማባላት የሚሰሩ በነዛ ጀግኖች አማራጭ አድርገው ባቋቋሙት ምርጫ እንደዚህ ፉክክር ምናምን በሚባለው ዛሬ ያሉ ባለጌዎች እኮ ወደ መንግስት መጠን መንግስት የሰራውን አይተን ያልሰራውን ክፍተት አለ ብለን እንዲሰራ ነው ዋናው፣ እንዲስተካከል ነው ዋናው። ማንኛውም ሰው መሞገት ያለበት እንዲስተካከል ነው። ተቋሚ ፓርቲ ተፎካካሪ ምናምን በተቋቋመው ቁጥር ስርዓተ መንግስት መቀየር አይደለም ታርጌት ያለው ስርዓተ መንግስት እንዳይዘናጋ አምባገነን እንዳይሆን በውስጡ ያሉ ሆዳሞችን፣ አጭበርባሪ ሌቦችን፣ አቅመቢሶችን፣ ወራዳዎችን በባንዳነትም ሆነ በሆነ ነገር ክብራቸውን ለመሸጥ ወር የሸጡ ሰዎችን እንዲያጠራ ሁል ጊዜ በጥንቃቄ ቆሞ ሀገርና ህዝብን የሚጠቅም ካለው ዓለማዊ ሁኔታ ጋር የሚሰራ መንግስት እንዲፈጠር
ከዛ ውጪ ተቋሚ ምናምን ተፈጠረ ማለት ሁልጊዜ መንግስት መቀየር ሁልጊዜ ምናምን እንደዛ የሚባል ነገር የለም የትኛውም ሀገር ላይ። ዛሬ እኔና እናንተ ላይ ዲሞክራሲ እያሉ የእነሱን የረከሰ ነገር ለመፈጸም የሚመጡ ሰዎች ሁሉ እኮ በንጉሳዊ አስተዳደር ዛሬ የሚተዳደሩ አሉ። ከጠቀመን ለምንድን ነው የማንሄደው? በአባገዳም የማንሄደው ብያቸዋለሁ። በንጉሳዊ በዘውዳዊ ለምንድን ነው የማንሄደው? ከጠቀመን ነው ያ ኢትዮጵያዊ ማንኛውም ነገር ብሎ ነው። ግን በኢትዮጵያ እውነት ማን ነው ዛሬ እየተናገረ ያለው? ዛሬ የምትጮሁ ሁሉ ነገር ላይ የምታቀራሩ የምትለፈልፉ ሰዎች ሁሉ በእውነት ያ ሀሳብ ከእናንተ ነው? ከእናት ከአባታችሁ ነው ያመጣችሁት? ከኢትዮጵያ የቀዳችሁት ነው ወይስ ከሚጋልቧችሁ ነውር ካሸከሟችሁ ሰዎች የሚለውን ማየት ነውና እኔ በዚህ ልክ ነፃ ሆኜ የምናገረው የማንንም ቆሻሻ ነገር ስላልነካው ነው። ስለዚህ ነፃነታችሁን አትስጡ። ይሄ ክብረ ንጽህና የሆነ ምንድን ነው የሚባለው? የሴት ልጅ ክብረ ንጽህና ማለት ነፃነታችሁ በፈለገችው ቦታ ላይ ያንን ዋጋ የከፈለችለት ማንኛውም ቦታ ላይ ባለድል ሆና ትቀጥላለች፣ አንዲት ልጃገረድ ማለት ነው። ስለዚህ ፖለቲካ ፓርቲ ስትሆኑም፣ አክቲቪስት ስትሆኑም፣ ጋዜጠኛ ስትሆኑም፣ ባለስልጣን ስትሆኑም የትም ቦታ ላይ ክብራችሁን ክብረ ንጽህናችሁን አስጠብቁ። ያለዛ ክብረ ንጽህናችሁ በባንዳነት ከተገሰሰ በጠላቶቻችን ከተገሰሰ በጣም እንደናንተ የሚዋረድ እንደናንተ የሚያፍር ሁሉ የለም። ኢትዮጵያ ውስጥ በጣም የረከሰው እዛ እነዛ ያደረጓችሁ ሰዎችም ቢሆን እንደናንተ የረከሰ ሰው የለምና አታስቡት። እንመካከር የሚለው መድረክ ከዚህ በኋላ አይቆምም። ሀገራዊ ምክክር ኮሚሽን እየሰፋ ነው የሚሄድ። ከዚህ በኋላ መመካከር ይቆማል ቢባል ያኔ ቅያማ ወይም የዚች ዓለም ፍጻሜ የኢትዮጵያ ፍጻሜ ይሆናል እንጂ መመካከርን የሚዘጋ መንግስት አይመጣም። ንጽህና አልጠብቅም ቆሻሻ እየከመረ ሄዳለሁ የሚል መንግስት አይመጣም። የኦሮሞማ መንግስት ነው ብሎ አፋን ኦሮሞ የሚናገሩ ሰዎችን ተረኛ፣ በዝባጅ፣ ዘራፊ እያደረገ ከኢትዮጵያ እየነጠለ የሚሄድ ነገ የሚወጉ የኢትዮጵያ ህዝብ ሁሉ ጠላት አድርጎ የሚስላቸው አፋን ኦሮሞ ተናጋሪዎችን ከፊት አስቀድሞ የሚሄድ ስርዓተ መንግስት አይመጣም። ኢትዮጵያ ላይ ማንኛውም ሰው በሚችለው አቅም እኩል የሚወስንበትን መድረክ ነው የምናስበው። ያንን እናደርጋለን ስንል ያኔ እናወራለን። እኔ አሁን የምለው ኢትዮጵያ እንደ ኢትዮጵያ ትቀጥላለች። ለኢትዮጵያ የሚጠቅም ከሆነ ከየትም ቦታ መጥቶ ይሾማል። ያ ስለሚጠቅም ኢትዮጵያን ስለሚያሻግር ባለው ማንኛውም ዝግጁነት የመጣ እንጂ በጎጥ ነውር እኮ እስኪያስቡት እስኪ እንደው ሰውነት እንደው ወይም በስመ አብ ብላችሁ አማትባችሁ ወይም አውዝ ብላይ ሸይጣን ረጅም ብላችሁ በስመ አብ ወወልድ ወመንፈስ ቅዱስ አምላክ ብላችሁ ቢሆን ጀምሩና አማትቡና እላችሁ ላይ የሰፈረው የባንዳነት ሰይጣን ከወረደላችሁ በኋላ እስኪያስቡት በቋንቋ ሰውን መመደብ አይደብርም? እኔ አሁን ግዕዝ ከቻልኩ ግዕዝ የሚባል ደግሞ ብሔር የለም። አማርኛ እንግሊዘኛ ከቻልኩ የትኛው ነው? የት ሀገር ነው እንዲህ አይነትስ ያለው? ከዛ መውጣት ቢያንስ እንዲሁ ለመጮህ እንኳን አይመችም ብዬ ነው። የውድቀት የነውር ነውር ነው። ዝም ብላችሁ ጮኻችሁ ከምትቀሩ ዘመድ ሲሞት ያላለቀስኩ ሁሉ እዚህ ላይ ብትጠለሉ እና የተጀመሩት አይቀሩም። ኢትዮጵያ እንደ ኢትዮጵያ ትቀጥላለች። የትኛውም ዘረኝነትን ብትሰብከው ምን ብትለው በሃይማኖትም በየትኛው ቦታ ላይ በክብር የተሸፈነ ማንኛውም ቆሻሻ ኢትዮጵያን ለማርከስ ለማዋረድ የመጣ ሁሉ ገመናው ይገለጣል። ኢትዮጵያ ኢትዮጵያ እያለ ዛሬም ኢትዮጵያን የሚበዘብዝ አለ እኮ። ወደዛ እድል ስጡን። እዚህ ጋር ዝም ብሎ በድንቁርና ላይ ቆማችሁ እንደው ለሆነ ለማንሳት እኛ እንኳን ያንን ለምሰሩትን ለመድገም እስከሚደብር ድረስ ነውር አትስሩ። በቃ ወደዛ ሄደን እንደዚህ ስራ ይሰራል። የእናንተን እብደት ሁሉ የሚጋራ ሰው እንደዛ ነውና አብይን እየሰደብክ ለጀዋር የምታጨበጭብ ለታየ የምታጨበጭብ እያልኩ ነው። ዶክተር አብርሃም ተከስተን እየሰደብክ ለደብረ ጽዮን የምታጨበጭብ ኦር እንደዚህ እንድታውቁት ብቻ። ለተመስገን ጥሩነህ ለጀነራል አበባው ስድብ እና ምናምን እያልክ ለዘመነና ለመሪ ወዳጆ የምታጨበጭብ እፈሩ። በጣም ጸያፍ ነው። እስኪ እንደው የሆነ አንድ ሰው እንኳን ይወደኛል ብላችሁ ካለ ማለት ነው ይወደኛል ብላችሁት ከሆነ ለሱ እስኪ ንገሩትና የምታደው ሳትዋሹ በቃ ለሆነ ሰው እስኪ አንድ ቀን እንደው ሀቅ ይውጣችሁ ንገሩትና ያ ሰው የሚነግራችሁን ፍርድ ተቀበሉት። እንድብዬ እንድን ያልኩት ቆሜ ስሳደብ ነው ሙሉ አንድ አማራጭ ሐሳብ አልሰጥም። በየትኛውም ቦታ ላይ እንደዚህ ነው። እንደው ለምን ብሎ የሚጠይቅም የለም። እኔም አቅም ኖሮኝ በዛው ልክ ነው የቀጠልኩት እያላችሁ ንገሩት እስኪ። አንድ ሰው ቢጠይቀኝ እኮ የት እንደምገባ መውጫ ጥቼም ነው ከሆነ መውጫ ጥቼ ነው በሉ።